ልጄ ብትታሰርም አይመለከተኝም ብለው ስለፈረዱ ምንም ላደርግ አልችልም፣ ቪዲዮውን አውጥቼ ልሰጥ ነው ብሎ እንግዲህ ነግሯት ነበረ። እናቴማ እንደዚህ አታደርግም፣ በእኔ ጨክና እኔን አሳልፋ አትሰጥም፣ ተሳስተ መሆን አለበት የኔ እናት እንደዚህ አታደርግም ነበረ ስትል የነበረው ዮዲትና አድርገዋል። ልጄ ትታሰር የራሷ ጉዳይ ነው ብለው ፈርደውብሻል በማለት እንግዲህ ሲነግራት እሷም ቀጥታ ወደ እናቷ ነበር የደወለችው። እናቷ ጋር ደውላ ግን እማዬ ለገንዘብ ብለሽ እኔ ልጅሽን ከገንዘብ አስበለጥሽኝ ማለት ነው፣ እንዴት እንደዚህ ታደርጊያለሽ ነበረ ስትላት የነበረው። ቀጥታ እንግዲህ ዮዲት እናቷ ጋር እንደደወለች ምን ፈለግሽ አንቺ አመዳም በሚል በስድብ ነበር የተቀበለቻት። እንግዲህ እናትየዋ ልጇን በዚህ ልክ ነው የምታናግረው። ልጅቷን በዛው ልክ ነው እማዬ ብቻ የሚለው ቃል ስለገባበት ነው እናትና ልጅ መሆናቸው የሚታወቀው እንጂ ጠላቶች ነው የሚመስሉት። ሲነጋገሩ ንግግራቸው በጣም ከባድ የሆነ ንግግር ነው። እንዴት እንዲህ ታደርጊያለሽ? እኔን እንዲህ ከገንዘብ ታስበልጫለሽ? ለገንዘብ ብለሽ ሁለታችንም እስር ቤት መግባት አለብን ወይ ነበረ ስትላት የነበረው። ማን ነው እንደዛ ያለሽ? ማን ነው የሚያስረን? ለምንስ ነው የምንታሰረው? ነበረ እንግዲህ የወርቄ ክደት በዚህ ልክ ነው። ለምን እንታሰራለን? ማን ያሳስረናል? ነበር ያለችውና እንዲህ አጋቹ ነዋ ብር አልሰጠችኝም ብሏል። ለምን ገንዘቡን አልሰጠሽውም ነው ያለቻት። እንዴት አልሰጠችኝም ይልሻል? ገንዘብ በልቶ እንዴት አልሰጠችኝም ይልሻል? እንዴት አወቅሽ? ሰጥቼዋለሁ። ከኔ ገንዘቤን ተቀብሎ ጭራሽ አንቺን መጥቶ ያስፈራራል በማለት እንግዲህ ወርቄ ያላደረገችውን ነገር ነው፣ ገንዘብ ሳትሰጥ ነው እንግዲህ ይህን ሁሉ ስትናገር የነበረው። አጋቹን ያለችው 3 ሚሊዮን ብር የምትቀበል ከሆነ ተቀበል፣ ከዛ ውጭ ግን የራስ ጉዳይ ነው። ሞኝ ለምን ትሆናለህ? መቼስ ቪዲዮ ለቀ ያለምንም ጥቅም 3 ሚሊዮኑን ከምታጣ ቪዲዮውን ከመልቀቅ እኛን ከማጋለጥ 3 ሚሊዮኑ ወስደክ ድህነትን ብታራግፍበት ይሻላል ብላ ነው እንግዲህ እየተናገረችው። አጋቹ ግን በእሷ ሀሳብ በጭራሽ አልተስማማም። እሱ የፈለገው በእርግጥ የጠየቀው ገንዘብ ያው እንደምናውቀው በጣም ብዙ ገንዘብ ነው። ያንን ገንዘብ ኬትም ላመጣ አልችልም ነው ሲል የነበረው። ልጇ አስቻለው ግን ከምትዋረዱ ከምትታሰሩ ቤቱ ተሸጦ ገንዘቡ ይሰጠው ነበረ ያለው ማለት ነው። ለምን ሞኝ ትሆናለክ? ቪዲዮውን በመልቀቅ ምን ትጠቀማለህ? ቪዲዮውን ብትሰጥ ለኛ 3 ሚሊዮኑን ብትወስድ ብዙ ነገር ልትሰራበት ትችላለህ። መቼም ይሄን ቪዲዮ የምትለቀው አንተ ሞኝ ከሆንክ ነው። 3 ሚሊዮን ብር ብዙ ብር ነው። ይሄንን ብትወስድ ይሻልካል ነበረ ስትል የነበረው። አጋቹ ይሄንን ሰምቶ እንግዲህ አስቻለው እሳቸው በሚሉት ሀሳብ ትስማማለክ ነው ወይስ ቪዲዮ ቢለቀቅ ይሻላል ነበረ ሲል የነበረውና እኔ የነሱ ሀሳብ ነው። በራሳቸው ሀሳብ ውስጥ እነሱ ያውቃሉ። እናትየዋ ወርቄ ግን መለስ አድርጋ ያለችው ነገር ይሄ ከእኔና ከአንተ ጋር የሚያልቅ ጉዳይ ነው፣ እሱ እዚህ ጉዳይ ውስጥ አይገባም ነበር ስትል የነበረው። አስቻለው እንግዲህ ከዚህ በፊት እንደምናውቀው መክሯቸዋል። ይቅርባችሁ፣ ተንኮል አያዋጣችሁም፣ በኋላ መጨረሻችሁ አያምርም፣ አርፋችሁ ተቀመጡ፣ ግን ምን ታተርፋላችሁ ከተንኮል እያለ እንግዲህ እህቱና እናቱን እየመከረ ነበረ። እንኳን የእሱን ምክር እነሱ ሊሰሙ ይቅርና ልጄ ምን ሆነክ ነው እንደዚህ የሆንከው? ጀግና አልነበርክም ወይ? ጀግንነት የት ሄዶ ነው? እኔ እኮ ሳሳድግ ጀግና አድርጌ ነበር ያሳደግኩት። እንደውች ልጅ ምን ብታስነካብኝ ነው? በማለት እንግዲህ ፀሐይን እየወቀሱ ነበረ። ፀሐይ ያው መልካም ስለሆነች እሷን እያየ መልካም ሆነ፣ ተቀየረ። እቺ ልጅ ያንተንማ ያደረገች ነገር አለ፣ የሆነ ነገር አስነግታለ የነበረ ስትል የነበረው እናትየዋ። ለአንዲት ሰራተኛ ለአንዲት ገረድ ብለ እኔ እናትክን ቀና ብለ ትናገራለህ? ስለምን ጻድቅ መጫወት ነው? የምን ጻድቅ መጫወት ነው ሲሉ ነበረ። እና አስቻለው እንግዲህ እኔ የምተኛውን እንቅልፍ እኔ ነኝ አሁን የማውቀው። ፀሐይ ለኔ መቀየር ምክንያት ሆናለች። ይሄ ደግሞ ለኔ በጣም እጅጉን ትልቅ ዋጋ አለው። ፀሐይ መልካም ሴት ናት። እናንተ እየበደላችኋት፣ እየሰደባችኋት፣ እንደዚህ እንደ ሰው እንኳን ሳትቆጥሯት እያንቆሻሻችኋት፣ እሷ ግን ሁሉን ነገር በትዕግስት ችላ ነው የምትኖረው።
ስለዚህ እኔም በነፃነት ነው አሁን ላይ እየኖርኩ ያለሁት። ቢያንስ እስካሁን ሳጠፋ የነበረውን በደል ትቼ አሁን ላይ በሰላም ጥሩ እንቅልፍ እየተኛ ነው የማድረው። አሁን እኔ ያለኝን ሰላም እናንተ አታውቁም በማለት ነግሯቸዋል ማለት ነው። እነሱ ግን ይህንን መልካምነትን እንደምንድን ነው ያዩት? የሆነ እንደ ፈሪነት እንደ ጅልነት ነገር ነው የተመለከቱት። ያው አሁን ላይ ተንኮለኞች፣ ውሸት የሚያደርጉ ሰዎች እነሱ እንደ ጀግና የሚቆጠሩ ነው የሚመስላቸው፣ ግን በተቃራኒ ነው። እውነት ሁሌም ቢሆን እውነት ነው። እውነተኛ ሰላም ያለው ደስታ ያለው ከህሊናችሁ ጋር በሰላም የምትኖሩበት ያ ነው። ለእውነት ስትኖሩ ቢያንስ ሁሌ ደስተኛ ትሆናላችሁ። ተንኮል የሚሰራ ሰው መቼስ እኔ ይደሰታል ብዬ አላስብም። የማስመሰል ህይወት ነው ሊኖር የሚችለው በጥርሱ እየሳቀ ውስጡ ደግሞ ሌላ ማለት ከባድ ነው ብዬ ነው የማስበው። እና ይሄ ድራማ ነው። ግን ድራማ ቢሆንም በትክክለኛ ላይፍ በእውነተኛ ህይወት ላይ እንደዚህ የሚያደርጉ ሰዎች ስላሉ ነው ማለት ነው። በጣም ሁለ ነገራቸው በክፋት የተሞላ እንግዲህ አጋቹ እነሱ ያሰቡበት መንገድ ምንድነው? ገንዘብ ቢያገኝ ይሻላል፣ ቪዲዮን ከመልቀቅ ምንም የሚያገኘው ነገር የለም ነበር አላማቸው። አጋቹ ግን እሱ ባለው ሀሳብ ስላልተስማሙ ገንዘቡን ባላገኝ ፍትህ ማግኘት፣ እውነትን ማውጣት፣ እንደዚህ ስታሰቃዩ የቆያችሁትን የወንዶሰንን እናት እንደዚሁም ደግሞ አንቺ በትዳርሽ ላይ እንደዚህ አይነት ውሸትና ማስመሰል ስታረጊ እንደቆየሽ ይህንን እውነት ማውጣት ለኔ የህሊና እርካታ ይሰጠኛል፣ ለኔ ደስታ ይሰጠኛል ነበረ ሲል የነበረው እና እንዳለውም ደግሞ አድርጓል። ቪዲዮን እንግዲህ ወንዶሰን ባየ ሰዓት እውነት ለማመን በጣም ነው የተቸገረው። ወንዶሰን ከዚህ በፊት እንግዲህ ዮዲት ትክክለኛ ባህሪዋ ይሄ አይደለም፣ ሚስት እባብ ናት፣ ወንድዬ የእሷን ማንነት ብታጣራ ይሻላል እኛን ካላመንክ በማለት እንግዲህ እናትየው አደጋግመው ነግረውት ነበረ። እሱ ግን ሊያምን አልቻለም። አሁን ላይ እንግዲህ ሲያይ ቪዲዮውን ይሄማ ሊሆን አይችልም፣ ዮዲት እንዴት እንደዚህ ታደርጋለህ እያለ ቢከራከርም ይሄ ቪዲዮ ነው እና ትልቁ ነገር እዚህ ጋር የተረዳሁት ነገር አንዳንድ ሰዎችን ለማሳመን ግዴታ ማስረጃ ማቅረብ አለባችሁ ማለት ነው። እየተነገራቸው የማያምኑ ሰዎች አሉ። በእርግጥ ያው ጊዜው የመረጃ ነው። ብዙ ስም አጥፊዎችም ስላሉ ያለ ወንጀል ወንጀለኛ ናቸው ብለው ሰዎችን የሚከሱ ከሳሾች ስላሉ ማስረጃ ካልቀረበ ሰው ሊታመን አይችልም። ይሄ ደግሞ ትክክለኛ ማስረጃ እንግዲህ ዓለም የቀረጸችው ካሜራ ቪዲዮ ስላለ ሁሉንም ነገር ወንዶሰን አየ ማለት ነው። ሚስትህ እንደዚህ ያደርጋለች ተብሎ እንግዲህ ሲነገረው አያምንም። የሚያምነው የእሷን ማስመሰለው ቪዲዮ እየታየ እንኳን የማስመሰሏ ጥግ ውሸት ነው። ይሄ ውሸት ነው። እኔ እናንተን ለማጣላት የተደረገ ሴራ ነው እንጂ እኔ እንደዚህ አይነት ሴት አይደለሁኝም ብላ አሁንም እንኳን ስቲል ነው ቪዲዮ እየታየ እየካደች ነው። ምን ያህል ክደት እና ስድብ በአይምሯ ውስጥ እንደሞላ የምንረዳበት ድራማ ነው ማለት ነው። የክፋት ሰዎች እንግዲህ መጨረሻቸው ቢቆይም ቢዘገይም መጨረሻቸው እንደዚህ ውድቀት ነው የሚሆነው። ያላሰቡት ነው የመጣባቸው። እንግዲህ ሰውን ለመጉዳት ብለው ነው ይሄ ሁሉ ነገር የሆነባቸው። መጨረሻቸው እንግዲህ ይሄ ሆኗል። አጋቹ የእውነት በጣም ምርጥ ሰው ነው። እንግዲህ ለእውነት ነው የሚተጋው። ዓለምም ሲቀጥል ይሄንን እውነት ለማውጣት ነው። ከገንዘብ ከቁስ ከምን ነገር ፈልጋ ሳይሆን እውነትን ለማውጣት ነበረ። ሀቅን ፈልጋ ነበረ ይሄንን ስታደርግ የነበረው። አጋቹም ደግሞ ልክ እንደ ዓለም እውነትና ሀቅ ፈላጊ ሆኖ መገኘቱ ከምንም በላይ ያስደስታል። ወንጀለኞች እንግዲህ የእጃቸውን ያገኛሉ ማለት ነው። ሁለቱም እናትና ልጅ ያደረጉት ነገር ያው ከባድ ነገር ነው። የሰውን ሕይወት አጥፍቶ ገንዘብ ለማግኘት ነበረ። አሁን ላይ ግን የሰውን ሕይወት አጥፍተው ገንዘብ ሊያገኙ ሲለፉ የነበረ የራሳቸውን ያላቸውን እንኳን ሳይጠቀሙበት ሳይበሉት ጥለውት ወደ እስር ቤት ገብተዋል ማለት ነው። እንግዲህ የራሳቸው ቤት አላቸው፣ የራሳቸው ንብረት አላቸው። ግን ምን ጥቅም አለው ታዲያ? የራሳቸውን ሁላ ጥለው ገብተዋል ማለት ነው ወደ እስር ቤታቸው።
ልጃቸው እንግዲህ እናቴ እንድትታሰር አልፈልግም ብሎ ነበር አስቻለው። ግን ምንም ማድረግ አይችልም። እናትየዋ ልትሰማ ፈቃደኛ አልሆነችም የልጇን ምክር። ቤቱ ተሸጦ አንቺ ከምትዋረጂ ከምትታሰሪ ቤቱ ቢሸጥና ቢከፈል ይሻላል ነበረ ሲል የነበረው። እሷ ግን አልተስማማችን። በዛ ምንም አያመጣም ይሄ አመዳም እያለች ጭራሽ ስድቧን ነበረ ስትቀጥል የነበረው። እንግዲህ ከዚህ ድራማ የምንማረው ነገር የክፋት መጨረሻ እንደዚህ ውድቀት መሆኑን፣ የሰው የሚፈልግ ደግሞ የራሱን እንደሚያጣ ምንም ጥያቄ የለውም። ይሄ ሳይታለም የተፈታ ነው ማለት ነው። የሰው ፈላጊዎች የራሳቸውን እንኳን አይጠቀሙም። የወዲትና ጉዲት እንግዲህ የገጠማቸው ይሄ ነው ማለት ነው። ቢያንስ አማቷን ልታከብር ይገባት ነበረ። ለዛውም የሰው ነፍስ አጥፍቶ ገንዘብ ምን ጥቅሙ ላይ ራሱ ምን ላይ እንደሆነ አላውቅም። እንደው በሰላምስ ይጠቀሙበታል? ሁሉም ሰው ሟች እንደሆነ ማሰብ አለባቸው ብዬ አስባለሁ፣ እንደኔ ሀሳብ ማለት ነው። ገንዘቡን ሊጠቀሙት አይችሉም። ህሊናቸው አይዳኛቸውም ወይ የሚል ጥያቄም አለ። ቀጣዩ እንግዲህ ምን ሊሆን ይችላል የሚለውን ይዤላችሁ ለእናንተ የምመጣ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ አበረታቱኝ፣ ሼር ላይክ አድርጉ። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ክብር ለእናቶች ይገባል። እናቶች እናክብር ማለት ነው። ሁሉም እናት የማንም እናት ይሁን እናቶች መከበር አለባቸው። በጣም ብዙ ዋጋ ከፍለው ነው አንዲት እናት ከሆነችበት ሰዓት ጀምሮ ኑሮዋ በሞላ ምንድነው ለልጇ ነው የምትኖረው እንጂ የራሷን ህይወት አትኖርም። ሴት ልጅ ከወለደ በቃ ለልጆቿ ነው የምትኖረው። ይሄን ደግሞ እንግዲህ ሁላችንም እናውቃለን። በተለይ ሴቶች የሆንን ስሜቱን በደንብ እንረዳለን ማለት ነው።